በእነዚህ ሶስት መጫወቻዎች የእኛም ህይወት ያልፋል። እኔ በልጆቼ ተደስቻለሁ፣ አብርሽ ደግሞ ተከፍቷል። እኔ ስለ ልጆቼ እላይ ነው፣ አብርሽ ግን ዝቅ ብሏል። አብርሽ ምን ሆነሃል? ምንም አልኩ። ስጋህ እንጂ ከኛ ጋር ያለው እኮ መንፈስህ እኛ ጋር የለም። ስጋችንም መንፈሳችንም የሚጣመርበት ጊዜ ሩቅ አይደለም እኮ። መቼ? ቆይ ግን ትንሽ ልጆቹ አያሳዝኑም? ሮማን፣ ወድጄ እኮ አይደለም፣ ብዙ የሚያስፈሩኝ ነገሮች አሉ። የምውልበትን ነው አይደለም የምበለውን የሚከታተሉኝ የጸገነት ቤተሰቦች አሉ። ቆይ ሮማን፣ ልጆቼ አጎቴ ብለው ሲጠሩኝ ያመኛል እኮ፣ ያማል እኮ። ለምን በህግ ጉዳዩ እንዲታይ ለምን አታደርገው? ሁሉም ነገር ቀላል ይመስልሻል አይደል? እሱ ለምን አንቺ አታደርጊ? አብርሃም፣ አንተ እንዳስቆምከኝ እንዳትዘነጋ። ሄሎ አብርሽ የት ነው ያለኸው? ምን ነው ትንሽ ራቅ ብያለሁ። ፈለግሽ? አዎ ቶሎ እንድትመጣ። እሺ መጣሁ። እሺ እናታችሁስ አብራችሁ አልነበራችሁ እንዴ? አላያችሁት? ምን እንዳትሄዱ እሺ። እዚሁ ጠብቁኝ።
አያቴ መጣችሁ? አዎ። ጎሽ 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 ጎሽ። የሚገርም መጫወቻ ቦታ ነበር የወሰደች። እሷ ታዲያ የት አለች? እሷ እዛ ነው የቀረች። እስቲ ምን ተጫወታችሁ? ብዙ ነገር ማሽን ሸርታቴ በጣም ደስ ይላል። አንተስ አንበሳዬ ተጫወት ምንድን ነው? ልጄ እንዴት ናቸው? እና ተጫወታችሁ? ሴት አያቴስ? ሴት አያቴ ውስጥ ናት። መጣል ይብስራል። መጣችሁ? ውሎ እንዴት ነበር? በጣም ደስ ይል ነበር። ብዙ ነገር ነው። እማዬ ግን እዛው ቀረች። ማን አመጣችሁ ታዲያ? አጎቴ ነው። በአባትነቱ የሚያፍር የማይረባ ሰው ነው። እመጣለሁ ካልከኝ በጣም ቆይቷል። ደወልሽልኝ? መንገድ ላይ ነበርኩ። ያው መጣሁ። በሰላም ነው? እንደዚህ አጣርፍሽ ጠራሽ? የሚጣየኝ ሲያተኩሳት ፈራሁ። ጸገነት፣ አሁን የፈጠርሽው ነገር ነው። የታለችሽ ሚጣ? አባዬ ጋር ወሰድኳት። አሁን ስመጣ እኮ መንገድ ላይ እኮ ከሰራተኛዋ ጋር አግኝቻቸዋለሁ። ቆይ ለምንድን ነው ከቤት የምታስወጫቸው? ቆይ ምን እያደረግሽ ነው? እሱንም አንቺ ንገሪኝ እንጂ። አትጩብኝ። አንተ እንደፈለግክ ስትሆን እኔም እንደፈለግኩ የመሆን መብት አለኝ። ማለት ሁሉም ነገር አውቃለሁ። አንድ ነገር ልንገርህ፣ አባቴ እንዳይገልህ ያደረኩት አሁን ሳስበው ግን በጣም ይጸጽተኛል። እውነቱን ልንገርሽ፣ አንቺ ውጪ ስትይ እኔ ሰው ናፈቀኝ፣ ሰው ራበኝ። ለዛ ነው በቃ ሌላ ሴት ጋር የሄድኩት። ሰማሁት፣ እውነት ነዋ። አዎ፣ አንቺ 15 ዓመት ሙሉ የት ነበርሽ? ጠረንሽ የት ነበር? ያለሁበት ቦታ እኮ ና ብዬሽ። እኔ ከሀገር መውጣት አልፈለግኩማ። ሀገር የመሆን ፈለግኳ። ሀገር ያትነ ጋር ስትሸረሙጥልኝ ነበር አይቀረምከው። Yes. Ala gorsu ሁለተኛ ላንጂ
ላጎርስህ እንዴ? አይ እጅና አፍ መቼ ተጣጣሽ? በለዛት አያቴ እማዬ ለምንድን ነው የማመጣው? አላውቅም ልጄ፣ አላውቅም ልጄ። ለምንድን ነው የቤታችን ዕቃ የሚሸጠው? ቲቪያችንም እኮ ተሸጠ። አይ የልጅ ነገር ይኸውልሽ፣ የኔ ልጅ እናንተን ለማኖርና ለማሳደግ ቴሌቪዥን አይደለም ህይወታችንን እስከ መሰዋት እንደርሳለን። እሺ እናንተ ብቻ በርቱ። ቴሌቪዥን ደግሞ ነገ ይቀየራል፣ የበለጠ ይመጣላችኋል። እናንተ ብቻ በርቱ። እሺ አያቴ እኔ ሳልክ እንከባከባችኋለሁ። ብሩኩን ብሩ ልጄ። እናንተ አታረገውም አይባልም። የኔ ልጅ ጎበዙ። እማዬ ዛሬ ከየት ነው ያመጣሽው? ዛሬ በጣም ይጣፍጣል። አንጣፈጣችሁ። እቺ ማነች ከኛ ቤት በታች ምግብ ቤት የከፈተች አለች አይደል? አዲስ እሷ ናት የላከችልኝ። ያው ለመርዳት ብላ እኮ ነው። እኛን የረዳች መስሏት። ብሉ፣ ሌላ ቀን ስትላኩ እሷ ጋር ትገዙት። እሺ
እሺ በል ለዘሩ ሰበላቸውና እንዴ ያ ተሻቋንተ ተጠበቀች ጥሩ ትማራለህ። ቦርሳ ይገዛልሃል። ቦርሳ የተቀደደ አዲስ ቦርሳ ገዛልሃል። አይፈታል ይላል። ና ሀያት እኔን ከባከባቸዋለሁ አልሄድም። እስሪ ምን ነው? ለምን? እኔ እናንተን ጥዬ የትም አልሄድም፣ እንከባከባቸዋለሁ። ሀያቴ ወደ ቤት እንሂድ። ምንድነው? በስራቴ ምንድነው? ምንድነው? በስራቴ ምንድነው? የ100 ብር ዝርዝር ብሎኝ 50 ብር ሰጠኝ እና እኔስ ልጭበረበርለት። ታዲያ ብትነግረው አይሻልም ነበር እንዴ ከምትመታው? ኧረ ምን ያለው እስቲ አቀበለኝ። አነሳሳ ነው እናቴ ሂጂ እስቲ ውጪ ተጫወቺ። እኔም ትንሽ አረፍ ልበልሽ። አባዬ መስፍን ይመጣ ይመጣል በቅርቡ መጥቶ ያሻልሽ። አንቺ ነሽ ያሳሰሱ። ማን ነው እንደዛ አለሽ? ሰርካለም ሰርካለም አብረን ሰላም
እና ብስራቴ ቆያችሁ። ቆዩ ጊዜ እኮ ደነገጥኩኝ። ሰላም ነው? የት አለ አያትህ? እየመጣ ነው። ብታይ አያቴ ፈነከትኩት። አንዱ ፈነከትኩት? ማንን? የሆነ ሰውዬ እንዴ። ግባ። ስትቆዩ እኮ ፈራሁ። ምን ነው ያሞቷችሁ? ደግሞ ፈነከትኩት ይለኛል። ምን እባክሽ፣ አንዱን በብረት መቶት እኮ ደም በደም አደረገው። አንተም እንደሱ መቀለድ ጀመርክ? እሱም ፈነከትኩ አለ። ምን እቀልዳለሁ? ልጁ እንደውም ጥፋቱን ስላወቀ እንጂ ታስሮልሽ ነበር። ወይ ጉድ! ብስርዬ ምንድን ነው? አንዱ አባያዬን ብሎ ብር ሲሰርቀች ከእናንተ ደንጋረክ እንኳን ፈነከትክ። አንተ ነበርክልኝ የኔ ልጅ። ሁለተኛ ግን እንደዚህ አታድርግ እሺ? ሰው መጥራት ነው እሺ? አተኩሷል ደግሞ ምን ፀሐይ በዛ ዛሬ። ውዴ እየበላህ እኮ አይደለም። በአደጋው ሰዓት በዛ ምሽት ምን ሰሪ ነበር? ክንፈ ስለዛን ቀን በተደጋጋሚ ጊዜ ጠይቀኝ፣ በተደጋጋሚ ጊዜ መልሼልሃለሁ። ይህ በወቅቱ ትንሽ ምን እንደተሰጭ ስለነበር ለምን እንደገባው ራሱ ያውቃል። ደግሞ ምንም በማልጠቅም መስሎ ከተሰማ ቤቱን ለቅቄ ልሄድ እችላለሁ። እኔ ውለታ ታስቦኝ ነው። ያንተን ሰላም ብቻ ነው የምፈልገው። ኦማን እኔ ልጅ እንዲኖረኝ እፈልጋለሁ። ለምን ነው ልጅ ማትወልጂልኝ? እኔ መቼም ቢያልኩ ሁለታችንም ወለድ አልቻልንም። ነገ ዶክተር ጋር እንሄዳለን። ሮማን የምሬ ነው የምነግርሽ። ልጅ መውለድ የማንችል ከሆነ ግን በፍጹም ከአንቺ ጋር መኖር አልችልም። ዝታ ልርሳ በሽታዬ አትጋርደኝ ልበት የነገ ተስፋዬ ባይጠፋ ሻራው ትዝታው ቢነፍስ ባለፈ ዓመት ዝናብ ዛሬ አይታይ እኔ መጀመሪያ ውጤቱን አውቀዋለሁ። ልጅ መውለድ እንደምችል ወልጄ አይቼዋለሁ። አቶ ክንፈ አቤት ልጄ። ሌሊት ከባድ ህልም አየሁ። የምን ህልም? የጦርነት ህልም ነው። የጦርነት? አዎ ጦርነት። በጣም ብዙ ሰው የሞተበት፣ ልጆች ቤተሰቦቻቸውን ያጡበት። እንጠብቃለና
ምኑ? ሰላሙን ነው ልጄ። በዚህ ላይ ከክንፈ ጋር ሆስፒታል ስመጣ ዶክተሩ በፈገግታ እንድቀበለው ነግሮኝ ነበር። ውጤቱን ሰምቶ ሲመጣ በጣም ተረብሿል። ላጽናናው ሞከርኩ። ቁልፉን ሰጥቶኝ መኪና ውስጥ እንድጠብቀው ነገረኝ። እኔ መጀመሪያ ውጤቱን አውቀዋለሁ። ልጅ መውለድ እንደምችል ወልጄ አይቼዋለሁ። በዚህ ላይ ከክንፈ ጋር ሆስፒታል ስመጣ ዶክተሩ በፈገግታ ጠብቂው ነበር ያለኝ። ውጤቱን ሰምቶ ሲመጣ በጣም ተረብሿል። ላጽናናው ሞከርኩ። ፍቅር ዶክተሩ ምንድን ነው ያለክ? ዶክተሩ መውለድ እንደማልችል ነገር፣ ችግሩም ደግሞ አንተ ጋር ነው ያለው አለ። ታዲያ እኮ ይሄ አያሳስብም። ሮማን እኔ ለማጽናናት እየሞከርሽ ነው? ልጅ መውለድ ካልቻልን ግን አብሬ መኖር እንደማልችል ነግሬሻለሁ። አንተና እኔ ግን ያለ አንተ መኖር አልችልም። አንተ ማለት እኮ ማንነቴን ሳትጠይቅ ከየት መጣሽ ሳትል ከሞት ያዳንከኝ ሰው ነው። ክንፈ በልጅ ማጣት ምክንያት እኔ ካንተ አልለየም። ይሄ ምክንያት ሊሆን አይችልም። ደግሞ እኮ ሌሎች አማራጮችን መጠቀም እንችላለን። የምን አማራጭ? በተለያዩ ችግር ምክንያት ከቤተሰቦቻቸው ጋር መኖር የማይችሉ ህጻናቶች አሉ። እነሱን አምጥተን ማሳደግ እንችላለን። እየቀለድሽ ነው? በዚህ ዘመን ማን ነው ልጁን ለጉድፈቻ አሳልፎ የሚሰጠው? የትኛው አባት የትኛው እናት? አንተ ብቻ ፍቃደኛ ነህ። በቃ ብዙ ህጻናቶች አሉ ወላጅ አልባ ሆነው የሚያድጉ። ስለዚህ እነዛ ሰዎችን አምጥተን እነዛ ህጻናቶችን አምጥተን ከኛ ጋር እንደ ልጆቻችን ማሳደግ እንችላለን። አሁን አእምሮ ያልተረጋጋ ምንም ነገር ማሰብ አልችልም። በዚህ ሰዓት ጊዜ ስጪኝ ለማውራት።
እንዴ አጎቴ አታን ብስራት ልጅ ከማን ጋር ነው የመጣው? አጎቴ ማን ነው አጎቴ? ምን ቀረኝ ብለህ መጣ? ልጄ መስራቴ ልትወስድብኝ ከሆነ እባክህ 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 እማዬ ምንድነው የተፈጠረው? አንቺኑ ልጠይቅሽ እንጂ ይሄ ሁሉ ነገር ሲፈጸም የት ነበርሽ? አባዬ እመነኝ፣ ሁሉንም ነገር ያደረኩት ለእናንተና ለልጆቼ ስል ነው። እባክህ አባዬ። ምን ማለት ነው ደግሞ ይሄ? እንዴት እናትህ በዛ በወንድምህ ምክንያት ግማሽ እድሜዋን ያልጋ ቁራኛ ሆና ቀረች። ሮማን እንኳን ኖራ እንዳትንከባከበን ይዛት ሄድክ እንዴ? ሮማን የለችም እንዴ? ከአንተ ጋር እንደወጣችሁ አልተመለሰችም እንዴ? ማለትማ ልጆቹን እናዝናና ብላችሁ ለሽርሽር እንደወጣችሁ አልተመለሰችም። ልጅ ያለፈ ሁሉ አልፏል። ከዚህ በላይ ይመጣብንም ነገር የለም። ስለዚህ እባክህ ተው፣ ቀሪው ጊዜን እንኳን ከቤተሰቦቼ ጋር ደስተኛ ነኝ። እባክህ እንደዚህ አይነት መጥፎ ስራ ትሰራለሽ ብዬ አስቤ ማለቅ። ለብዙ አመት ከኔ ጋር ኖረሻል። አብርሃም ልጄ አይኔ ላፈር ብዬ ያባረርኩት ባንቺ የተነሳ ነው። አስቤው አይደለም፣ በወቅቱ አደጋ ደርሶብኝ ነበር። ባትመለሽ ጥሩ ነበር። አሁን ምን ፈልገሽ መጣሽ? ልጆቼን ፈልጌ ነው የመጣሁት።
መቼም የቤቱን ሁኔታ አይተሽና ገምተሽ ስለ ልጆቹ ሁኔታ ማወቅ ትችያለሽ። ልጆቹን ለማድረግ ወሰን ምን እንደዚህ አታደርጊም እማዬ? ለምን እንደዚህ ያደረግሽ? ለልጆቹ ብዬ ነው። ጨካኝ ነሽ። አሁን ልትሰድቢኝ የመጣሽው? እዚህ ከቤቴ ውጭ። ተመልሼ ግን እመጣለሁ። ተመልሼ ስመጣ ግን ልጆቼን ልወስድ ነው የምመጣው። አዎ ልጆቼን እፈልጋቸዋለሁ። ስመለስ ልጆቼን እንዳገኝ። አሁን እየመጣሁ ነው። እዛው ነው ያለው። ደውላለሁ። ሰላም ሰላም ነው። ትመጣለች እባክሽ። ስላልተመቻት እኮ ነው። እሱማ አንተስ መች ይመችካል? እኔማ እየመጣሁ እየጠየቅኩሽ አይደል እንዴ? ወደ ነው ቀላል በቃ ይሁን። እሺ እላለሁ። አንቺ ግን ራስሽን አትውጪ። አብርሃም በዚህ ሳምንት ይፈታል አልሽኝም ነበር? አንድ ቀን ይዘህ መጣ በዛው ጠፋ። ትመጣለች እባክሽ። ስራ በዝቶባት ነው። አንተስ መች ይመችካል? እኔማ እየመጣሁ እየጠየቅኩሽ አይደል እንዴ? ወደ ነው በቃ እንደምሄድ። አንቺ ግን ራስሽን አትውጪ። አብርሃም ደግሞ በዚህ ሳምንት ይፈታል አልሽኝም ነበር እንዴ? አዎ ቢፈታስ ታዲያ ቤት አለኝ ብሎ ይመጣል? አንቺን ለማየት እንኳን የማይፈልግ ልጁን ለማየት ግን መምጣት የማይፈልግ እሱን እንኳን ማይ አባቢ ነኝ። አይ ሞት አይዞሽ። እሺ በቅርቡ መጥቶ ያይሻል። እሺ እኔ ቆንጆ ምግብ በላሽ? አይ
አልበላሽም? ለምን? እኔ ካላበላሁሽ አትበይም ማለት ነው? እትዬ ጋሽ መጥቶ ተመልሶ ወጣ ነበር። አብርሃም የት ነው የመጣው? እዚህ መጥቶ ነበር? ምን ሆነ? ያው እንዳየኸው ሊያሾፍ ነው የመጣው። እባክህ እሱ የለበሰው ልብስ ቆሻሻ ነው እና መኪናውን ይዞት አልመጣም። በእግሩ ነው የመጣው። በእግሩ ነው እንዴ የመጣው? መኪናውን የት አድርጎት ነው? አላውቅም፣ ግን ያሳዝናል። በቃ እንሂድ። ለማንኛውም አያትህ የምትወደውን ነገር ይዘንላት እንሄዳለን። ና ቀላችኋለሁ። ቅርበኝ ወልጄ መሀል ታላቅ በሽታዬም የበዛብኝ የዛን ጊዜ ነው። መሀን መሆኔን አምኜ ብቀበል እንኳን አያትነቴን ነጠቃችሁኝ። ምንም ልልሽ አልችልም፣ ግን ጡቶችሽ ብቻ አድጌያለሁ። እቅፍ ድግፍ አድርገሽ አስለሽ ሹሩር እያልሽ አሳድገሽኛል። እንኳን በረሳቸው አንቺ የማትረሻቸው ብዙ ነገሮች አሉ። እባክሽ እባክሽን ውጣት በይኝ። እንደ ልጅነት ይምችኝ እንጂ ከቤት ይወጣት እባክሽን። ዶክተሩ ትክክል ነበር። ግን አንተ እስከ ዛሬ ድረስ እንዴት አላወቅም? በወቅቱ ልጅ የመውለድ ፍላጎቱም ስላልነበረኝ እግሬ ላይ ከተጣረ ጠባሳ በስተቀር ሌላ ችግር ያለም አልመሰለኝም ነበር። ምንድን ነው ወታደር ናቸው። ይህንን ቤት በጣም የምወዳቸው ጀነራል ናቸው። ገዝቶ ይሰጡት። አሁን እሳቸው የት ነው ያሉት? ያው የቀን ጉዳይ ሆኖ እሳቸው አሁን በሕይወት የሉም። እኔ ቀድሜያቸው በሞት ኖሮ ቢያንስ ስላዳንኳቸው እሳቸው ያስታውሱኛል። ዛሬ ግን እሳቸውን ስላጣው በጣም ውስጤ ሁል ጊዜ ይከነከናል። ሁሉም ነገር ለበጎ ነው። እንዶ ጭካሪ የእናትና የልጅ አንጀት አንድ አይደለች። እንዶ መልክተኛ አንተ ነው። አያቴ አጎቴ ቀድሞ መጥቷል።
አግኝታችሁት ነበር እንዴ? አዎ አያቴ። ግባ ግባ፣ ሰብስብ፣ እግርህን ሰብስብ። ምን ይሰራል ይሄ? ውጣ ከቤቴ! ውጣ ቤቴ! ውጣ! ምን ነው? እሺ አባዬ። ምን ነው? ከጠፉት ልጆቻችን አንዱ ተመለሰ። ስንት አይነት መከራ እንደወረደበት ይኸው እያጫወተኝ ነው። ወንበዴዎች ደበደቡት፣ ልብሱን ገፈፉት። ይሄን ሁሉ የሰማ አንጀት እንግዲህ ይሄድ ካልክ ይሄዳል። አይ እናት ነገር እኔ እኮ ያው መቼም እንደ ልማዱ አንቺን እንዳይጎዳብኝ ብዬ እንጂ መጨክኝ ሆነ። አባትም አይደለም ማዘን የት ይቀራል? ባይሆን በጋርጄ ነበረ መቀበል የነበረብኝ። ይሄ የኑሮዬን ሁኔታ ታውቂዋለሽ። እንደዛ ካላችሁኝማ ከልብሶቼ መካከል በቃ ልብሱን ቀይሩለት፣ እሱን ይልበስ። እሺ እሺ፣ ተመስገን። ራሱ አይበላም እንዴ? ይበላል ሲቀመጣ። ወይ ልጅ ተነሳ? አያቴ አጎቴ የለም። አይ አመሉ ነው እሱ። ትንሽ የጠገበ ሲመስለው ሁላችንም ትቶን ይሄዳል። ይልቅስ ተነስ፣ በጊዜ ሄደን በጊዜ እንምጣ። አይ ከፍዬ መቼም ሳትፈልገኝ ቀርተህ አይደለም፣ አድራሻው ጠፍቶብህ እንጂ ትዝታው ሲኖር ይሆን እንደው የቤታችን? አይ ጉድ! ስንቱ ጋር ወጥተህ ስንቱ ጋር ወርደህ ይሞት። አይ ጉድ! አንቺ ጉድ!
ይመጣል። እስቲ ኮቴን አቀበለኝ። አቀበለ ጫማ ልብሰናል። እስቲ አያቴ ይመጣል ይመጣል። በል ቶሎ በል። ቆይ አያቴን አይቻት ልምጣ። እሺ እሺ። አጎቴ እኔንም ልብስ እያጠብክልኝ ነው? አዎ። ላግዝህ? አይ ኧረ ችግር የለም። ማን ብስራቴ? ና እንሂድ ና እንሂድ። እንዴ አባዬ ልትሄድ ነው? ቤተ ክርስቲያን እኮ እኔም መሄድ እፈልጋለሁ። ጨርስና አብረን እንሂዳ። አይ አንተ እዚህ ሁን፣ እናትህን ጠብቃት ይሻላል። አዎ ቶሎ እንመጣለን። እሺ እሺ ጥሩ። አስመል ሮማን ይገባኛል። ወርዶ አለመሳት በጣም ነው የሚሆነው። ነግሬሻለሁ። ችግሩ አንቺ ጋር ቢሆን አንድ ቀን አብረን እንደማንኖር፣ ግን አንቺ እንደኔ አይደለሽ። አንተም ብትሆን ላፍ አልክ እንጂ እንዲህ አይነቱን ተግባር አታደርገውም። ምክንያቱም ስብህናን አውቀዋለሁ። ምን ሆነሻል? ክንፈ ልጆች አሉ። እና ለምን አልነገርሽኝም? ክንፈ ፈርቼ ነው። ባትቀበለኝስ ብዬ ፈራሁ። የማደጎ ልጆች እንኳን ስተን ልናሳድግ አልነበረ ውሳኔያችን? ታዲያ ይህን የምስራች መሰለ ነገር፣ ይህ መልካም ዜና እኮ እስከዛሬ እንደውም መደበቅ አልነበረም። እጅግ በጣም ጥሩ ሰው ነህ። ማንነቴን ሳታውቅ ከየት መጣህ ሳትል ከወደኩበት አንስተህ ህይወት ዘርተህብኛል። እንደገና ልጆችን በመቀበልህ እጅግ በጣም አመሰግናለሁ። የት ነው ያሉት ልጆች? አሉ፣ ሀያታቸው ጋር ናቸው። እንሄዳለን፣ እናመጣቸዋለን። በጣም በደስታ። ከዛሬ ነገ እነግርሃለሁ እያልኩኝ ቀኑ ስለደረሰ ዛሬ ነገር አደጋ የደረሰብኝ ቀን ላይ ከባለቤቴ ጋር ከልጆቼ አባት ጋር ነበርኩኝ።
ባለቤትሽስ? ለእኔም ሆነ ለልጆች ደንታ የለውም። እሱ የራሱ ኑሮ እየኖረ የዛለትም የጠጣሁትን በብስጭት ነው። ፍቃድ ከሆነ እዚህ መተው አብረው መኖር ይችላሉ። ይሄ ግን ሊሆን የሚችለው በአንተ ፍቃድ ብቻ። ምንም ጥያቄ አያስፈልግም። ለአንቺ ያለኝ ስሜት እውነተኛ ስሜት። ልጆችሽ ማን ጋር ያሉት? አያቶቻቸው ጋር ነው የሚሆኑት። ምክንያቱም የዛን ቀን መናፈሻ ውስጥ ከአባታቸው ጋር ነው ጥያቸው የሄድኩት። ግን ከራሱ ጋር ማኖር ስለማይችል አያቶቻቸው ጋር ነው ይዞ ሊሄድ የሚችል። እስከዛሬ ቆይተሻል። ከአሁን በኋላ ብትሄጂ የሚሰብሽ ይመስልሽ? በአቅም ማጣት ምክንያት፣ በችግር ምክንያት ልጆቼን ማሳደግ አልቻሉም። እና አሁን አንተ ትረዳኛለህ። ልጆቼን አብረን እናሳድጋቸዋለን።
ምን አገኘ? የመጣው እኮ የሚሄድበት ስላጣ ነው። አላየኸውም? ተጎሳቆሎ የለበሰውንም አላየህ መቼም። የቆሸሸ ልብስ ነበር። እኔስ እየዋሸኝ መስሎኝ ነበር። የቆሸሸ ልብሱን የታዋለሁ። ልመናህን አቁም አለኝ። ለዓመት መቸገሬን አላወቀም። አያቴ ወንድምና እህቶቼ ናፍቆኛል። ነገ ይመጣሉ ልጅ። አለሙ ነገ እኮ ልደትሽ ነው። የኔ አዎ ቀኑ ከተቆጠረ መቼ አነሰው? የትኛው ደስታዬን ልደት የሚያስከብር? ለአብርሃምስ ነግረኸዋል? አልነገርኩትም። ዛሬ ልጆቻችንን የምናመጣበት ቀን በጣም ደስ ብሎኛል። ዋው! ግን ቤት የሉም ብለሽኝ ነበር። አዎ፣ ግን የሴት አያታቸው ልደት ስለሆነ በእርግጠኝነት ይመጣሉ ብዬ አስባለሁ። እናገኛቸዋለን። እናቴ ብትኖር ኖሮ እኔ ምቺን ቀን አከብራት ነበር። ልጆቼ ለኔ አይገቡም ብለህ ታስባለህ? ምን አይነት ጥያቄ ነው? በደንብ ነው የሚገባሽ እንጂ እናት አይደለሽ። ምን አይነት ጥያቄ ነው? እየበላሽ ጫወት እንጂ ዛሬማ የደስታ ቀን እኮ ነው። ልጆቹ የምናቆዩብን ይመጣሉ ተብሏል። ይኸው እንግዲህ ልደቴን ቀን ከእነሱ ጋር ካልሆነ እንዴት አከብራለሁ? ይምጡልን እንጂ እንዴት እንደናፈቁኝ። በስመ አብ ናፍቆት ብቻ። የደስታ ቀን። አዎ ማን ይጫው ትንሹ መጣ ነው። እንዴት ነሽ? ዛሬ ቀን ዛሬ እውነትም የደስታ ቀን ነው። እንዴት ነሽ? እኛም ናፍቀንሻል። ግን ምን ይደረግ? የት ነው ጨዋታ? ሂዱ እንዴት እንዳደጉ ስንት ጊዜ ሆኗቸው እንደዚህ ተፈሳስ እንደው ቤቱን በአንዴ እንዴት እንዳሞቁት
እንዴት ዋላችሁ? እንዴት ዋላችሁ? አባይ ብሩክ እንዴት ነህ አባይ? ሰላም ነው? ሰላም ነው? አባይ እንደምን ነህ? እንደምን ነህ? ደህና ነህ? አባይ እንዴት ነህ? ዛሬማ ፊት ፍክት ብለህ እንዴ? ደስታዬን እጥፍ ድርብ አድርገህልኝ። ዛሬ ደግሞ ሌላም እንግዳ አለ። ይኸውልሽ እንግዲህ እናቴ ዛሬ ይኸው እሷ ባለቤቴ፣ እሷ ደግሞ ልጄ ነች። ከወንድሞቿና ከእህቶቿ ጋር ላስተዋውቃት ነው ይዤ የመጣሁት። ሰላም በሏቸው። አባዬ ተዋውቃት። ድክ በይልኝ። ሂጂ አያትሽን ሳሚ። ማማዬ ቀስ እንዴት ነሽ? ሳማት አባዬ። ደህና ነሽ? እሰይ ቁጭ በይ እስኪ አጠገቤ ቁጭ በይ። ደህና ነሽ? ወይኔ ልብና እስኪ ቁጭ በይ። ቁጭ በይ እዚች። ወንድሞች አሉሽ? ወንድሞች አሉሽ? ተጫወች እሺ ከእነሱ ጋር እሺ። እሺ አባዬ አባዬ ዛሬ እኮ የደስታችን ቀን ነው። በጣም እና ታዲያ ምን ይጨመር? እማዬ ምን ይምጣ? የሉም ልጆቹ የሉም። ወዴት ሄዱ? ቆይ አባዬ ቆይ ተረጋጋ። እኔ አያቸዋለሁ። ቆይ የሉም። እውነትሽን ነው? ነይ እስኪ ቆይ ብስራት 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 የሉም ማለት ምን ማለት ነው? ምን ማለት ነው? እንዴ ወዴት እንሄድ ታዲያ እኛ? ምን ማለት ነው? እንሂዳ። ቆይ አባዬ በቃ አንተ ተረጋጋ። እኔ ለፖሊስ አሳውቃለሁ። አይ ቆይ ግድ የለም እኔ ለፖሊስ እደውላለሁ። እናንተ ተረጋጉ። ቆይ የሆነ ቦታ ደውለን የደወልኩት እኮ ነው። ቆይ እንዲሁ ለምን ተነሳ? የነከረኛ ኮኮብ እየተጫወቱ ነው። አልመሰለኝም። አይ አጎቴ እንደ የት ሄደህ ነው? የት ሄዳችሁ ነው? መንገድ ላይ እማዬን አግኝተን ብዙ ብስኩት ገዝታለን እና የአያቴ ልደት እንደሆነ ስንነግራት ብዙ በሉ ቁጭ በሉ። ኧረ እናንተ ልጆች ምን ነው እንደዚህ? እማዬ እንዴት ዋልሽ? እንኳን ተወለድሽ። የመጣሁት ከዛሬ ጀምሮ ልጆቼን እንደ እናትነቴ ወስጄ ላሳድጋቸው ነው። ኧረ እባክሽ ቆይ እስከ ዛሬ የት ነበርሽ? ልጆቹ ጎዳና ላይ ሲበተኑ የት ነበርሽ? ይሄንን የመጠየቅ አቅም የለህም። አንቺስ የቱ ጋር አቅም ያለሽ? አንቺስ የመጠየቅ አቅም አለሽ ወይ ንገርኛ። ህይወቴን እንደዚህ ያመሰቃቀልከው አንተ መሆንን እንዳትዘነጋ። ደግሞ ከዛሬ ጀምሮ ህይወቴን እንደ አዲስ ጀምሬያለሁ። አግብቻለሁ። እናቴ ብትኖር ኖሮ እኔ ምቺን ቀን አከብራት ነበር። ልጆቼ ለኔ አይገቡም ብለህ ታስባለህ? ምን ጥያቄ ነው? በደንብ ነው የሚገባሽ እንጂ እናት አይደለሽ።